አስታውሳችሁ በወንጌል ጌታ እምነትህ አድኖሃል እንደ እምነትህ ይደረግልህ ነው ያለው። እንደ ምግባርህ ይደረግልህ ነው ያለው። እንደምን ይደረግልህ ነው ያለው? አንድም ቦታ እንደ ምግባር ብሎ ያውቃል? አያውቅም። ባይሆን ምን ብሏቸዋል? ደግመ ኃጢአት አትስራ ከዚህ የበለጠ እንዳያገኝ። ስለዚህ እግዚአብሔር የሰማው ጻድቅ በመሆኑ ነው ወይስ አምኖ በመጠየቁ ነው? ንገሩኝ። አምኖ በመጠየቁ ነው። ተስፋ መቁረጥ በጣም ቅዱሳን አባቶቻችን በገዳም የነበሩት በጣም የሚጠሉት ነገር ቢኖር እግዚአብሔር እኔን አይሰማኝም የሚለውን ሐሳብ። እግዚአብሔር ማንንም ይሰማል ክርስቲያኖች። በግርግጥ ግን የሚሰማን በእምነት ሆነን በንስሐ ውስጥ ሆነን በተሰበረ መንፈስ ውስጥ ሆነን ስንጸልይ። ታስታውሱታላችሁ ፈያታዊ ዘየማን አንድ ነገር እኮ ነው ያደረገው። እርግጥ አስገራሚ ነው። ቅዱስ ዮሐንስ አፈወርቅ እሱን አንስቶ ይደነቃል። እሱ ስለሱ ዛሬ አላስተምርም። ክርስቲያኖች ፈያታዊ ዘየማን ምንድን ነው ያለው? አንድ ቃል እኮ ነው። ጌታ ሆይ በመንግስት በመጣህ ጊዜ አስበኝ። ግን በፍጹም እምነት ሆኖ ነው ያን ያደረገው። እና እነ ቅዱስ ዮሐንስ አፈወርቅ የሚደነቁት ለምንድን ነው? ክርስቶስን ለማመን ብዙ ምክንያት የነበራቸው ሰዎች ነበሩ። 5000 ሰው በ5 እንጀራ በ2 ዓሣ ሲያጠግብ ለማመን ያመቻል አያመችም? በደረቅ ግንባር ላይ አይን ሲፈጥር ለማመን ያመቻል አያመችም? የ4 ቀን ሬሳ ሲያስነሳ ለማመን ያመቻል አያመችም? ተመልከቱ። ፈያታዊ ዘየማን በእነዚህ ጊዜ አልነበረም። ጌታ 4 ቀን ሬሳ አልዓዛርን ሲያስነሳ አልነበረም። ጌታ በደረቅ ግንባር አይን ሲፈጥር አልነበረም። ጌታ በ5 እንጀራ በ2 ዓሣ ሲያበረክት አልነበረም። ጌታ በቃል አጋንንት ሲያወጣ አልነበረም። ጌታ ጎባጣውን ሲያቀና አልነበረም። እንዲያውም እሱ የነበረበት ሁኔታ የዚህ ተገላቢጦሽ ነው። ይህን ያደርጋል የተባለው ጌታ ተሰቅሎ መስቀል ላይ ሆኖ እስኪ እግዚአብሔር ልጅ ከሆንክ ራስህን አውርድ እኛ ምንም አውርድ እያለ የግራው እስኪ ይህን እናምንብሃለን እያሉ እየተሳለቁበት እንደተሸነፈ ተቆጥሮ ክርስቶስ አይሁድ መስሏቸዋል። እንደተሸነፈ በተቆጠረበት ሰዓት የአምላክ ልጅ አምላክ ወልደ አምላክ ነው ብሎ ማመን። ተመልከቱ። ፈያታዊ ዘየማን ሲዘርፍ ነው የኖረው፣ ሲገል ነው የኖረው። ጌታ ራሱ ከነሱ ጋር የተሰቀለው ከነዚህ ሽፍቶች አንዱ ነው ተብሎ እንደ ፈያታዊ ዘየማን ያለ ኃጢአተኛ ገዳይ አልነበረም። ግን 2 ነገር ጠቀመው። አንደኛ ተአምኖ ኃጣው የራሱን ኃጢአት ማመን። ምን አለ ፈያታዊ ዘየማን? እኛስ ይሄ ሁሉ የተደረገብን ይገባናል አይደለም ያለው? ይሄ ግን ምንም አላደረገም ንጹህ ነው አለና የግራውን ወቀሰው። ፈያታዊ ዘየማን እየጠቀመው ይሄ ነው። ክርስቲያኖች አስተውሉ። እኛ የሚጠበቅብን ይሄ ነው፣ ኃጢአተኝነታችን ማመን። አሁን እየደረሰብን ያለ ሁሉ ይገባናል። ብንፈናቀል፣ ብንገደል፣ ብንሳደድ፣ ብንታሰር እውነት ለመናገር ይገባናል እኛ በኃጢአታችን ነው ብለን ማመናል። ከዚያ በኋላስ እግዚአብሔር ኃጢአተኞችን ብንወድ ደግሞ ይሰማናል። ስለዚህ ጌታ ሆይ በመንግስት በመጣ ጊዜ አስበኝ። በዚያችው ቅጽበት ነው ጌታ ነው ዛሬ በገነት ከማን ጋር ትሆናለህ? ከኔ ጋር። እግዚአብሔር በእምነት የሚቀርበውን ጸሎት ወዲያው ነው የሚሰማው። ክርስቲያኑ ወዲያው የመለሰለት ለፈያታዊ ዘየማን ብቻ አይደለም፣ ለኛ ለእያንዳንዳችን ነው ክርስቲያኑ። እና ሰይጣን እንደማይሰማን እግዚአብሔር ሊያሳምነን ይፈልጋል። ይኸው እምነት አሳጣን ማለት ሁሉን አሳጣን ማለት